ሰበር ዜና የመኪና ባለቤቶች ግብር ሊከፍሉ ነው ተባለ። ይህ አዲስ የመንግስት የታክስ ማሻሻያ በመጪው 2019 በጀት ዓመት ተግባራዊ ይደረጋል ተብሏል። አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እናደርሳችኋለን። ከ440 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር መዋላቸውን የጉምሩክ ኮሚሽን አስታወቀ። ተጨማሪ ያለን ፍርድ ቤቱ ከ3800 በላይ ሰዎችን በህገ ወጥ መንገድ አዘዋውረዋል የተባሉትን ለእነ ይትባረክ ዳዊት ተለዋጭ ቀጠሮ መስጠቱ ተሰማ። መረጃውን ይዘናል። ከውጭ በተሰማ ሰበር መረጃ በዩጋንዳ በተማሪዎች ማመላለሻ አውቶቡስ ላይ በደረሰ የትራፊክ አደጋ ቢያንስ 20 ተማሪዎች ህይወታቸው ማለፉ ተሰማ። ተጨማሪ ያለን አሜሪካ ለስድስተኛ ተከታታይ ምሽት በኢራን ላይ ጥቃት ማድረሷን ተከትሎ ቴህራን በርካታ ሰዎች መሞታቸውን ይፋ አድርጋለች። ተጨማሪ ያለን የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ መንግስት አዳዲስ ቀረጥ ሊጥል ነው ተባለ። በመጪው 2019 በጀት ዓመት መንግስት አዳዲስ የታክስ ማሻሻያዎችን ተግባራዊ ለማድረግ እያቀደ መሆኑን የዓለም አቀፉ የገንዘብ ድርጅት IMF ይፋ ያደረገው ሪፖርት አመላክቷል። በቅርቡ በነዳጅ፣ በሪል ስቴት፣ በአልኮልና በትንባው እንዲሁም በኢንቨስትመንት ታክስ ነፃ መብቶች ላይ አዳዲስ ቀረጦች ሊጣሉ እንደሆነም ተገልጿል። ዓለም አቀፉ የገንዘብ ድርጅት IMF እንደገለጸው የኢትዮጵያ መንግስት $5 ቢሊዮን አዲስ የወጪ ብድር ለማግኘት ሲል እነዚህን ሰፊ የታክስ ማሻሻያዎች ተግባራዊ ለማድረግ ወስኗል ብሏል። የሆነው የብድር ቅድመ ሁኔታው የሀገሪቱን የውስጥ ገቢ በከፍተኛ ሁኔታ ማሳደግ ስለሚጠይቅ እንደሆነም አብራርተዋል። በዚሁ መሰረት የነዳጅ ድጎማ ሙሉ በሙሉ ተነስቶ ዋጋው በገበያ እንዲወሰን የሚደረግ ሲሆን በሪል ስቴት፣ በመኪና ባለቤትነትና በተለያዩ ምርቶች ላይ አዳዲስ ቀረጦች የሚጣሉ ይሆናል ተብሏል። እነዚህ ማሻሻያዎችን በቀጥታ በነዋሪውና በንግዱ ማህበረሰብ ላይ ተጽዕኖ ይኖራቸዋል ተብሏል። የተሽከርካሪ ባለቤትነት ታክስ መንግስት ከተሽከርካሪ ባለቤቶች ላይ አዲስ ታክስ ለመሰብሰብ እቅድ አውጥቷል ነው የተባለው። ይህ ታክስ የሀገሪቱን ጠቅላላ የአገር ውስጥ ምርት GDP 0.2 በመቶ ያህል ገቢ ያስገኛል ተብሎ ይጠበቃል። የትኛውም ግብር በፌዴራልና በየትኛውም በክልል መንግስታት እንደሚሰበሰብ ውሳኔው እስከ ታህሳስ 2019 ዓ.ም ድረስ ለፌዴሬሽን ምክር ቤት እንደሚቀርብም ተጠቁሟል። በተመሳሳይ የሪል ስቴትና የንብረት ታክስ በተመለከተ የሀገሪቱን GDP 0.3 በመቶ የሚሆን ገቢ ለመሰብሰብ ታቅዷል ነው የተባለው። ለዚህም በትላልቅ ከተሞች የንብረት ዋጋ ትመናና የምዝገባ ሰነድ ዝግጅት በአሁኑ ወቅትም እየተከናወነ ይገኛል ነው የተባለው። እንዲሁም የትንባሆና የአልኮል ታክስ ከላይ ከተጠቀሱት በተጨማሪም በሌሎች የዓለም ሀገራት እንደተለመደ ሁሉ በትንባሆና በአልኮል ምርቶች ላይ የተሻሻለውን የግብር ተመን እንደሚጣልም IMF በሪፖርቱ አመላክቷል። ከ440 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከሐምሌ 1 እስከ ሐምሌ 8 ቀን 2018 ዓ.ም ባደረገው ክትትል መሰረት 429.7 ሚሊዮን ብር የገቢ ኮንትሮባንድ ዕቃዎችና 11.2 ሚሊዮን ብር የወጪ በድምሩ 440.9 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በተለያዩ ቅርንጫፎች ጽህፈት ቤቶች ተይዘዋል ብሏል። በቁጥጥር ስር ከዋሉት የኮንትሮባንድ ዕቃዎች መካከልም አዳዲስና ልባሽ ጨርቆች፣ ቡና፣ ኤሌክትሮኒክስ፣ የግንባታ ዕቃዎች፣ ጥራጥሬ፣ የተሽከርካሪ መለዋወጫዎች፣ የመዋቢያ ዕቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናትና የውጭ ሀገር ገንዘቦች ይገኙበታል ተብሏል። በተጠቀሰው የጊዜ ገደብም የገቢና የወጪ ኮንትሮባንድን በመቆጣጠር አዲስ አበባ ኤርፖርት፣ ጅግጅጋና አዋሽ ጉምሩክ ቅርንጫፍ ጽህፈት ቤቶች ቀዳሚውን ስፍራ ሲይዙ በቅደም ተከተላቸውም 118 ሚሊዮን ብር፣ 111 ሚሊዮን ብርና 82 ሚሊዮን ብር ግምታዊ ዋጋ ያላቸውን የኮንትሮባንድ ዕቃዎች መያዝ ተችሏል ነው የተባለው። የኮንትሮባንድ ዕቃዎች ሲያዘዋውሩ የተገኙም 28 ተጠርጣሪዎችና 15 ተሽከርካሪዎች በቁጥጥር ስር ውለዋል ተብሏል። ከ3800 በላይ ሰዎችን በህገወጥ መንገድ አዘዋውረዋል የተባሉት እነ ይትባረክ ዳዊት ተለዋጭ ቀጠሮ ተሰጣቸው። ከ3800 በላይ ሰዎችን በህገወጥ መንገድ በማደራጀትና በማዘዋወር ለ133 ሰዎች ሞት እንዲሁም ለ116 ሴቶች መደፈር ምክንያት ሆነዋል በሚል ክስ የተመሰረተባቸው እነ ይትባረክ ዳዊት ላይ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። በአጠቃላይ 16 ክሶች የቀረቡባቸው 11 ተከሳሾች ሲሆኑ ከነዚህ መካከል 6ቱ በቁጥጥር ስር ውለው የዋስትና መብታቸው በመታገዱ
በማረሚያ ቤት ሆነው ጉዳያቸውን እየተከታተሉ ይገኛሉ። ቀሪዎቹ 5 ተከሳሾች ግን በሌሉበት ክስ ተመስርቶባቸው ጉዳያቸው በችሎት እየታየ ይገኛል ተብሏል። በአቃቢ ሕግ ከቀረቡት 16 ክሶች መካከል ከኢትዮጵያ፣ ሶማሊያ እና ኤርትራ እስከ ሱዳንና ሊቢያ የሚዘልቅ ዓለም አቀፍ የወንጀል ቡድን በማደራጀት በበላይነት መምራት፣ ተጎጂዎችን ወደ አውሮፓ በማሻገር የተሻለ ስራ ታገኛላችሁ በማለት በማሳመንና በማጓጓዝ በመተማ በኩል አሻግረው ሱዳንና ሊቢያ በሚገኙ መጋዘኖች ውስጥ በማሰር ከፍተኛ ስቃይ ማድረስ፣ ተጎጂዎች ሲሰቃዩ የሚያሳዩ ተንቀሳቃሽ ምስሎች ወይም ቪዲዮዎችን ለቤተሰቦቻቸው በመላክ ከእያንዳንዳቸው ከ750 ሺህ እስከ 1.5 ሚሊዮን ብር እንዲከፍሉ በከባድ የስነልቦና ጫና ማስገደድ የሚሉት በዋናነት ተጠቅሰዋል። በአጠቃላይ ተከሳሾቹ ከ2015 ዓ.ም እስከ ታህሳስ 2018 ዓ.ም ባለው ጊዜ ውስጥ ከ3800 በላይ ተበዳዮችን በማገት ከቤተሰቦቻቸው ከ4 ቢሊዮን ብር በላይ እንደሰበሰቡ በአቃቢ ሕግ የክስ መዝገብ ተዘርዝሯል። ከዚህ ቀደም በነበረው ችሎት በተከሳሽ ጠበቆች ለቀረበው የክስ መቃወሚያ አቃቢ ሕግ በጽሁፍ መልስ ሰጥቶ የነበረ ሲሆን ፍርድ ቤቱ በዚህ መቃወሚያ ላይ ብይን ለመስጠት ለዛሬ ሐምሌ 10 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቶ የነበረ ቢሆንም ፍርድ ቤቱ ብይን ለመስጠት እንደገና ለሐምሌ 24 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱ ተሰምቷል። ከውጭ በተሰማ ሰበር መረጃ በዩጋንዳ በተማሪዎች ማመላለሻ አውቶቡስ ላይ በደረሰ የትራፊክ አደጋ ቢያንስ 20 ተማሪዎች ህይወታቸው ማለፉ ተገለጸ። በምስራቅ ዩጋንዳ ለትምህርታዊ ጉብኝት ተማሪዎችን ጭኖ ሲጓዝ የነበረ አውቶቡስ ላይ በደረሰ አደጋ ቢያንስ 20 ተማሪዎችና አንድ አዋቂ ሰው መሞታቸውን የአካባቢ ባለስልጣናት ገልጸዋል። ይህ አደጋም በቅርብ ዓመታት ውስጥ በሀገሪቱ ህጻናትን ያሳተፈ እጅግ አስከፊ የትራፊክ አደጋዎች መካከል አንዱ ሆኖ ተመዝግቧል። ሐሙስ ምሽት በካብቾሮ አካባቢ በተከሰተው አደጋ የትምህርት ቤት ሰራተኞችን ጨምሮ ሌሎች በደርዘን የሚቆጠሩ ሰዎች የተለያዩ የአካል ጉዳት እንደደረሰባቸውን ቢቢሲ ዘግቧል። አሽከርካሪው ከቁጥጥር ውጪ ከመሆኑ በፊት መካኒካዊ ችግር አጋጥሞት እንደነበር የመጀመሪያ ደረጃ መርማሪዎችም አመላክተዋል። ይህ ክስተት ያጋጠመው በርካታ ከባድ አደጋዎች በተደጋጋሚ በሚከሰቱበት የቼክዋቲት ኮረብታ በተባለው የመንደር ክፍል ላይ ነው ተብሏል። የዩጋንዳ ፖሊስ እንደገለጸው ከንዴጂ በሚገኘው ኪንግ ዴቪድ የመጀመሪያ ደረጃ ትምህርት ቤት ተማሪዎችን አሳፍሮ ሲጓዝ የነበረው አውቶቡስ በካዋዋ አካባቢ በሚገኘው ቼክዋቲ መንደር ውስጥ በአካባቢው ሰዓት አቆጣጠር ከምሽቱ 2 ሰዓት አካባቢ አደጋ ደርሶበታል። በአካባቢው የሚኖሩ ሰዎች ጉዳት የደረሰባቸውን ልጆች ለመርዳት ሲጣደፉ የሚያሳዩና በአይን እማኞች የተጋሩ ቪዲዮዎችም አውቶቡሱ ከፍተኛ ጉዳት ደርሶበት እንደነበር ያሳያሉ። በመጨረሻም በአሜሪካ ጥቃት 7 ሰዎች መገደላቸውን ኢራን ገለጸች። አሜሪካ ለስድስተኛ ተከታታይ ምሽት በኢራን ላይ ጥቃት ማድረሷን ተከትሎ ቴህራን በርካታ ሰዎች መሞታቸውን የዘገበች ሲሆን ጥቃቱ የሀገሪቱን ደቡባዊ ክፍል የመሰረተ ልማት አውታሮች ላይ ያነጣጠረ ነበር ተብሏል። የአሜሪካ ማዕከላዊ እዝ ጥቃቱ የኢራን ወታደራዊ አቅም ለማዳከም የተደረገ ጥረት ነው ብሏል። እነዚህ ጥቃቶች ሁለቱ ሀገራት ባለፈው ወር የተፈራረሙትን ጊዜያዊ ስምምነትም አደጋ ላይ መውደቁን አመላክቷል ተብሏል። የአሜሪካ ወታደራዊ ክፍል በኦማን ባህረ ሰላጤ ላይ የእገዳ ጥሰት የሞከሩ 3 የንግድ መርከቦችን አቅጣጫ ማስቀየሩንና አንዷን መርከብ ከጥቅም ውጭ ማድረጉን በይፋ አስታውቋል። በሌላ በኩል እንደ ኳታር፣ ዮርዳኖስና ባህሬን ያሉ የባህረ ሰላጤው ሀገራት የመሰረተ ልማት ጥበቃቸውንና ወታደራዊ ዝግጅታቸውን እያጠናከሩ ነው ተብሏል። የኢራን እስላማዊ አብዮታዊ ጥበቃ ጦር በአህቫዝ ከተማ ለሚገኘው የህፃናት ካንሰር ሆስፒታል መፈናቀል ምላሽ ለመስጠትም በባህሬን በሚገኘው የአሜሪካ የአየር ኃይል ጣቢያ ላይ ጥቃት መፈጸሙን ይፋ አድርጓል። የኢራን ጦር ቃል አቀባይ ብርጋዴር ጀነራል ሞሐመድ አክራሚኒያ የአሜሪካ ጥቃቶች ከቀጠሉ የኢራን እርምጃ ወደ አዳዲስ አካባቢዎች እንደሚስፋፋ አስጠንቅቀዋል። አሜሪካ ኢራን ወደ ድርድር እንድትመለስ ስትፈልግ፣ ኢራን ደግሞ አሜሪካ መጀመሪያ እገዳው እንድታነሳ ትፈልጋለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ግን በአሁኑ ወቅት ከዋሽንግተን ጋር ለመነጋገር ምንም አይነት እቅድ እንደሌለና ትኩረቱ ሀገሪቱን መከላከል ላይ ብቻ መሆኑን አስታውቀዋል። መረጃዎቻችን አበቃን። በሰላም ቆዩን።